ሰላም ጤና ይስጥልኝ ውዶች ማሮች፣ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። ሁሉም ሰላም ነው፣ እግዚአብሔር ይመስገን አለሁላችሁ። ክብር ለድንግል ማርያም ልጅውን። ለቻናል አዲስ የሆናችሁ ግን ላይክ እና ሰብስክራይብ በማድረግ ተባበሩ። ወደፊት ብዙ የምሰራቸው ስራዎች ስላሉ እንደ እግዚአብሔር መልካም ፍቃድ ቻናሌን አሳድጉልኝ። በምታምኑት ላይክ ብቻ ከእናንተ የሚጠበቀው ሰብስክራይብ እና ላይክ ብቻ ነው። ሌላ ምንም ከእናንተ የምፈልገው ነገር የለም። ላይክ እና ሰብስክራይብ በማድረግ አበረታቱኝ። ቅመሞች ማለት ነው። ከምንም በላይ ቅመሞች፣ አሁንም ቅመሞች፣ የመዳም ቅመሞች አዲስ የምትመጡ ከነባሮች ተማሩ፣ ነባሮችም ከራሳችን ህይወት እንማር። አዲስ የምትመጡ ከነባር የመዳም ቅመሞች ተማሩ። ብዙ የምትማሯቸው የምትሰሟቸው ነገሮች ብዙ አሉ። አሁን ቴክኖሎጂ የተመቸ ነው። አዲስ የምትመጡም እያንዳንዳችሁ ምናልባት ከክፍለ ሀገሩ የምትመጡ እንደኔ መጀመሪያ ስወጣ ኤርጋንዶ ስልክ ነበር ይዤ ወጣሁት፣ ኖኪያ ትንሿ። ቲክቶክ ወይም ፌስቡክ የማታዩ ልጆች ልትኖሩ ትችላላችሁ። እናንተ ከጊዜ ብዛት ሁሉ ነገር ትረዱታላችሁ። ግን ሁሉ ነገር የምታዩ ሶሻል ሚዲያዎች የምትጠቀሙ የምታዩ ተማሩ። አይታችሁ የሆነ ነገር ስታዩ ነገ ለእኔም ብላችሁ ተማሩ። ግድ በራሳችሁ ላይ ካልደረሰ በስተቀር የምትሉ ልጆች አላችሁ። ግድ አንድ ነገር ፈተናው እኛ ላይ ካልደረሰ በስተቀር አናምንም የምትሉ ልጆች አላችሁ። አወዳደቃችሁ የከፋ ነው የሚሆነው። እግዚአብሔርን አወዳደቃችሁ የከፋ ነው የሚሆነው። ስለምንድን ነው የምታወሪው ዛሬ ልትሉ ትችላላችሁ። ዛሬ የማወራው ምንድን ነው? እኛ የመዳም ቅመሞች ቤተሰቦቻችን፣ እናትም ሆነች አባት፣ ማንኛውም ፋሚሊ የሚፈልገን ሲኖረን ብቻ ነው። ብር ስንልክላቸው የሚወዱ ኃላፊነቱን የሚወስዱት የሆነ ሰዓት ላይ የሆነ ብር ቢቋረጥ ወደ ሌላ የራሳችን ህይወት የመሰረትንና እነሱን የተውናቸው ነው የሚመስላቸው። ልጅ ማንኛውም አባት ወይም ማንኛውም እናት ልጃቸው አረብ ሀገር ከሄደች መላክም ማድረግም ያለባት ለቤተሰብ ብቻ እንደሆነ ያምናሉ። የራስሽን ህይወት እንድትኖሪ ምናልባት ጥቂት ቤተሰቦች ልጄ ለራስሽ ኑሪ፣ ለእኛ ማሰብ ይብቃሽ፣ በራስሽ አካውንት አድርጊ የሚሉ ጥቂት ቤተሰቦች ሊኖሩ ይችላሉ። ጥቂት ቤተሰቦች እነቱን ነጋገር ከተባለ ማለት ነው። የብዙዎቻችን ቤተሰቦች ግን ወር በደረሰ ቁጥር እና የሆነ ጊዜ በደረሰ ቁጥር ችግር የሚያወሩ ናቸው። ለማዳበሪያ ላኪ፣ ወንድምሽ ሊያገባ ነው፣ የወንድምሽ ሚስት ታማለች፣ የአጎትሽ ሚስት ሞታለች ብለው ብዙ ምክንያት የሚደረድሩ ቤተሰቦች ነው ያሉ፣ ብዙዎቻችን ማለት ነው። ስለዚህ ስለ ወንድሜ ሚስት መውለድ እንኳን ደስ ያላት፣ እኔ የሚመለከተኝ ነገር የለም። ስለ ወንድሜ ማግባት፣ ወንድሜ የራሱን ህይወት ነው የሚኖረው። እኔስ ነገ የራሴ ህይወት ምንድን ነው? ነገ እኔ የራሴን ህይወት ስጀምር ስመሰረት ማን ነው የሚረዳኝ? ዛሬ እኔ ወንድሜ የረዳሁት እኔስ ማን ነው ነገ የሚረዳኝ ብላችሁ በማሰብ ወደ ራሳችን በመመለስ በማሰብ የራሳችንን ነገር መያዝ አለብን ካሁኑ ማለት ነው። እድሜ ጊዜው እየሮጠ ነው የሚሄደው አይደለ? እድሜያችን እየገፋ ነው የሚሄደው እንጂ ባለንበት አይጠብቀንም። ገባችሁ? እንደው አረብ ሀገር እድሜ የወስነው ይባል። አረብ ሀገር መቀመጥ ያለባቸው መምጣት ያለባቸው ከዚህ እድሜ ነው። አረብ ሀገር መቀመጥ ያለባቸው ከዚህ እድሜ ነው ቢባል አንጎዳም? እድሜው ገፋ ያለ አረብ ሀገር አይሰራም ቢባል የእድሜ ተመን ቢወጣለት አንጎዳም? እንጎዳለን አይደለ? ስለዚህ ብዙዎች እህቶች ከ40 ዓመት በላይ 41፣ 42፣ 43፣ 44፣ 45 ከ40 ዓመት በላይ ያሉ እህቶች አሉ። እድሜያቸውን በአረብ ሀገር የጨረሱ ቤተሰብን ሲረዱ ቤተሰብ ዝም ብሎ ቁጭ ብሎ የሚመጣቸው በሲሪንጅ የሚመጣቸው ቤተሰብ ወንድም እህት እናት አባት ቁጭ ብሎ በሲሪንጅ የሚመጧቸው ነገ ገብታ የራሷን ህይወት እንዳትመሰረት እንኳን እድሜዋ ገፍቷል። ነገ ገብታ አግብታ እንኳን እንዳትወልድ ሀገሯ እድሜዋ ገብቷል። እድሜሽ ካለፈ ማንም አይፈልግሽ። ታኝከሽ የተጣልሽ ሸንኮራ ታኝኮ የተጣለ ሸንኮራ ለማገዶነት ነው እንጂ ለጥቅም አይውልም አይደለ? ያው ማገዶንም ጥቅም ነው፣ ግን ወደ አመድነት ነው መጨረሻው። ግን ሸንኮራው በወዙ ቢኖር ፈላጊ ብዙ ነው፣ በወዙ ቢኖር ማለት ነው። እኛም ቅመሞች በወዛችን ብንኖር በወዛችን ስንኖር ብዙ ይፈልጉናል። ግን መጥተው ከጣሉን በኋላ ደግሞ በእግራቸው ነው የሚገፉ። የምጣጭን በእግር ነው በቃ ከመንገድ ላይ እንደዚህ ይጣላል ማለት ነው፣ ይገፋል በእግር። ስለዚህ ቅመሞች አዲስ የምትመጡት ከነባሮች ተማሩ እምላችሁ። ነባሮች
ብዙ አስከሬን ወደ ኢትዮጵያ ሲገባ የሞቱ ቅመሞች አስከሬን ሲገባም ትሰማላችሁ፣ ታያላችሁ። ብዙ ቤተሰቦቻቸው ተከዳን፣ በቤተሰቦቻችን ተከዳን ብለውም ሚዲያ ላይ ሲወጡ ታያላችሁ። ከነሱ ተማሩ። ከነሱ ሌላ ከምንም አይደለም። ከነሱ ተማሩ። ነገ ያንቺ ቤተሰብ፣ ነገ ያንቺ አባት፣ ያንቺ እናት ይሄንን አለማድረጋቸውን በምን እርግጠኛ ነሽ? በምን እርግጠኛ ነሽ? የሁላችንም ቤተሰቦች ይሄን አለማድረጋቸውን በምን እርግጠኛ ነሽ? ብዙዎች አግብተው ትዳር ይዘው ወልደው አረብ ሀገር ከገቡ በኋላ እሱ እዛው ኢትዮጵያ አንዷን ይይዛል። 4 ዓመት ከቆየች አንድ ልጅ ወይም 2 ልጅ ወልዶ ይጠብቃታል። በቃ አለቀ። አንቺ አረብ ሀገር እኛ እኮ ዝቅ የምናየውን ስቃይ የምናየውን መከራ አይረዱሽም። ገባሽ? አንቺ እኮ እዛ ሄደሽ ነበራ። ታዲያ አንቺ አረብ ሀገርሽ ተመችቶሽ እዛው ቀረሽ። የተመቸን ነው የሚመስላቸው። ስለዚህ አዲሶች የምትመጡ ዛሬም ነገም እስከ መጨረሻው የምነግራችሁ የራሳችሁን የባንክ አካውንት ከፍታችሁ ኑ። አለቀ። ምንም እኮ እንትን የለውም እኮ 100 ብር የባንክ አካውንት ከፍቻለሽ። የራስሽን የባንክ አካውንት ከፍተሽ ነይ። አዲስ የምትመጭ ነባሮች ደግሞ ከህይወታችሁ ተምራችሁ እንደው ቢያንስ እኮ ታናሽ ወንድሜ እንዳልኩት የታናሽን ታናሽ እያስተማርኩ ነው፣ የወንድሜ ልጅ እያሳደግኩ ነው አትበሉ። አትደድቡ። በቃ አትደድቡ። በቃ ይበቃል። እስኪ መቼ ነው እስኪ ለራሳችን የምንኖረው? ለራስሽ የምትኖሩ መቼ ነው? ታናሽ ወንድምሽን አስተማርሽ፣ አለቀ። ደግሞ የታናሽ ታናሽን ታስተምሪያለሽ። ደግሞ አንቺ ሳታውቂው የተወለዳለ እሱን እድሜሽን በሙሉ ለሰው ግርድና አይከብድም? የመዳም ግልምጫ የመዳም ፊት አያቃጥልም? የመዳም ልጆች በቃ የመዳም ልጆች ራሱ እኮ አንቺ እዛ ቤት ሆነሽ አድገሽ እኛ ስናገባ እኮ እኛ ቤት መተሽ ትሰሪያለሽ ሲሉሽ ውስጥሽ ሞራልሽ አይነካም? ሞራልሽን አይጎዳውም? እኛ ቤት መተሽ ትሰሪያለሽ ስትባይ ውስጥሽ የሆነ አይሰማሽም? ስለዚህ እናስተውል። በዛን ጊዜ አንቺ እድሜ ልክሽን እኮ ግርድና ለአንቺ የተሰጠሽ እስከሚመስል ድረስ እኮ ነው የሚመኙ። እግዚአብሔር እኔ ጋር እሷ እዛው እያለሽ ተምራ ትምህርቷን ጨርሳ ተመርቃ ስራ ስትይዝ እኔ ጋር ትኛለሽ ትልሻለች። ገባሽ? እድሜ ልክሽን ግርድና ለአንቺ የተፈቀደ ለግርድና የተሰራሽ በቃ የተፈጠርሽው ለግርድና እስከሚመስላቸው ድረስ እንደዚህ ነው የሚመኙ። ያ ነገር ሞራልሽና የትንሽ አይነካውም እንዴ? ስለዚህ ቅመሞች የ2 ዓመት ምትሆን የ1 ዓመት ደሞዛችሁን ነባሮችን ለራሳችሁ ጓደኛ አያስፈልገንም። በስደት ላይ እንደው የልብ ጓደኛ የሚባለው መድኃኒዓለም ይስጥ እንጂ የልብ ጓደኛ የለም። እግዚአብሔር የልብ ጓደኛ የሚለውን መድኃኒዓለም ይስጣችሁ። ግን የራሳችሁ ነገር ለራሳችሁ ልጆቻችሁም እኮ አሁን ልጄ እኔ አሁን ህፃናቶች ናቸው በእርግጥ ልጆቼ ማለት ነው። የልጆቻችሁ ፍላጎት ብዙ አይነት ነው። ያዩትን ሁሉ ያምራቸዋልና የልጆችን ያዩትን ሁሉ ላሳካ ማለት አልችልም። ልጆች ያዩትን በሙሉ ላሟላ ማለት አይቻልም። ለምሳሌ እዚህ ከሀገር ላይ አረቦች ለልጆቻቸው ብዙ ነገር ያደርጉላቸዋል። ያን ሁሉ ለኢትዮጵያ ልጆች እናርግ ማለት አይቻልም። ከኢኮኖሚያችን ከአስተዳደጋችንም አንጻር አይቻልም። ማደግ ባለባቸው ነገር ማደግ ይደጉ። እኛ ጭቃ አብኩተን አፈር ፈይተን ብዙ መከራዎችና ብዙ እንትኖችን አይተን ያደግነው አይደል? ማደግ ካለባቸው ይደጉ። ግን ሰብአዊ መብታቸው እንደተጠበቀ ሆኖ ማለት ነው። ሰብአዊ መብትና ዲሞክራሲ መብታቸው ተጠብቆ ይደጉ እንጂ ለልጆች እዚህ የመዳም ልጅ ሳይክል ገዝታለች፣ ለልጅ ሳይክል ልግዛ፣ የመዳም ልጅ እዚህ ለልጇ ፕሌይስቴሽን ገዝታለች፣ እኔም ለልጅ ፕሌይስቴሽን ልግዛ ካልን ማለት ነው አይደለም መበስበስ እዚሁ ልንሞት ራሱ እንችላለን። እዚሁ ልንሞት እንችላለን። ምን ገብተንም እኮ ኢትዮጵያ እኮ ጤነኛ እኮ አይደለም። ገብተንም እኮ ኢትዮጵያ ጤነኛ አይደለም። ጤነኛ ብሎም የሚቀበለን የለም። በአስተሳሰባችን ጤነኛ እንባለም፣ በአካሄዳችን በአመጋገባችን ጤነኛ እንባለም። እዚህ የመዳም ልጅ እስከሚነሳ ድረስ ወይ የሆነ መዳም ሳትመጣ ብለን ቶሎ ቶሎ ነው የምንበላው አይደለም። እዛ ስንሄድ ተፍ ተፍ ስንል ውይ እቺ ጠሽ ነው የምንባለው። ገባችሁ? እና ስለዚህ ቅመሞችዬ እንደው እስኪ አይምሮአችንን እንክፈተውና ለራሳችን እናስብ፣ ለራሳችን እንቁም። በቃ ቤተሰብ በቃ ራሳችንን እንቻል፣ በራሳችን እግር እንቁም። ብዙ እህቶች እኮ አሉ ለቤተሰቦቻቸው ብለው ያልወለዱ የታናሿ ታናሽ አግብታ ወልዳ የታናሿ ታናሽ ማለት ነው በቃ ጥሩ ኑሮ እየኖረች እህቷን ትደውልና የሆነ በዓል ሲደርስ የሆነ እኮ ምንጣፍ አይቼ እንዴት እንደው ለእኔ ቤት እንደው ቤቴ ምንጣፍ የለውም እንደው ይችን እንትን ስትይልኝ እናንተ ሌላ እቅዳችሁ በመሀል ደግሞ የሆነ እቅድ ይመጣባችኋል ከቤተሰብ ማለት ነው። ስለዚህ ረጂ የሚለው ነገር ይብቃ። እንግዲህ ወዲያ
እኛ መጽዋች የምንሆነው ሲተርፈን ነው። ገባችሁ? ቤትሽ ሞልቶ የራስሽ ቤት ኖሮሽ ሲተርፍሽ ትመጸውቻለሽ። ግን አንቺ እየታመምሽ ህመምሽን እየቻልሽው ብዙዎቻችን እኔ ኩላሊቴን እያመኝ ህመሜን እየቻልኩት የምረዳበት ምንም ምክንያት የለም። እኔ ባገኝ ተረጅ ነኝ። እያመመኝ ነው እየሰራ ያለሁት። ጤነኛም ብሆን ነገ አለመታመሜን እርግጠኛ አይደለም። ጤነኛ ሆናችሁ ምናልባት በልጅነታችሁ መታችሁ እንደ በቃ የልጅነት ጉልበት የማያልቅ እየመሰላችሁ ዝም ብላችሁ ቤተሰብን ደማችሁን የምትለግሱ ልጆች ዛሬ የለገሳችሁት ደም ያልቅና ነገ ምን ያህል ዋጋ እንደሚከፈላችሁ ታዩታላችሁ። የገባችሁ ይገባችኋል፣ ያልገባችሁ ደግሞ ጊዜ እንዲገባችሁ ያደርጋል። የሚገባችሁ ልጆች ከኔ ተማሩ፣ ተቆጠቡ። አክስት አጎት ምን አቁሙ። ራሳችሁ መጀመሪያ ቁሙ። ሌላ ሰው ከመርዳታችሁ ሌላ ሰው እናቁም ብለን ከመፍጨርጨራችን ቅድሚያ ራሳችን መጀመሪያ እንቁም። እኛ ሰው ነው። ገባችሁ? ለመጣንበት ዓላማ የመጣሁት ራሴ እኔ የመጣሁት ዘውዲቱን ሆኜ ነው አይደል የመጣሁት። በዘውዲቱ ፓስፖርት፣ በዘውዲቱ ስም፣ በዘውዲቱ መታወቂያ ነው አይደል የመጣሁት። ስለዚህ መርዳትም ማዳንም ያለብኝ ዘውዲቱን ነው። ስትሞትም የምትጠየቀ የዘውዲቱ ነፍስ ነች እንጂ የእናቴ ነፍስ አለች ማለት ነው። ስለዚህ እኔ ሲኖረኝ በእርግጥ እናትሽ ርቧት ዝም በያት ማለት አይደለም፣ ግን ከልክ ያለፈ አለ። አንዳንድ ከልክ ያበሱታል እኮ ወንድምሽ ሊያገባ ነው ሱፍ ቻይ፣ አጎትሽ እንደዚህ ሊያገባ ነው ይሄንን ቻይ፣ የአጎትሽ ሚስት ወልዳለች እንደዚህ ከእንትን በይ። የዝን ሁሉ እኮ የሚጠይቁ ቤተሰቦች እኮ አሉ። እመቤቴ የዝን እከሌ ጋር እኮ ዝን ሊሄድ አሁን እኮ ዝን እንደ 100 ብር አይሰጥ እንደ 500 ምናምን ነው። እስኪ ብር ላኪ። የዝን የሚጠይቁ ድንጋይ ቤተሰቦች አሉ፣ የዝን የሚጠይቁ። ስለዚህ እናንተ ደግሞ ወይኔ ለካ የከሌ እኮ አባት አብሬው ተምሬያለሁ የዝን ስጭልኝ። እዚህ ሆናችሁ እኮ የዝን የምትልኩ ልጆች አላችሁ። እንተዋወቃለን እኮ እዚህ ሆናችሁ የዝን እስኪ ከሌ ሞተ እንደ የዝን ስጭልኝ። እግዚአብሔር ነፍሱ ይማረው። እኔ የሚሰጠኝ ባገኘው ቁጭ ብዬ ነው የሚሰጠኝ ባገኘው። ስለዚህ ተመኙ ለራሳችሁ ለህሊናችሁ። ይሄን ባረክ። አሁን እኔ ዛሬ የአንድ ዓመቴን ደሞዝ ይሄን ገዛሁበት፣ የአንድ ዓመቴን ደግሞ ይሄን ባረክ ብላችሁ ለራሳችሁ ትልቅ ነገር ተመኙ እንጂ ሁሉ ጊዜ ሰውን እየረዳችሁ አትኑሩ። ተመኙ። መጀመሪያ ምኞት ተመኙ፣ እግዚአብሔርን ተመኙ። ሰው የተመኘውን ነው የሚያገኘው። ስለዚህ ሰው ያፉን ነው የሚያገኘው። ተመኙ። እኔ በአንድ ዓመት ውስጥ አንድ ነገር ተመኘው። ስመጣ በ3 ወር በ4 ወር ውስጥ ብዙ የሰው ዕዳ አለብኝ፣ ተበድሬ የመጣሁት ግን ዕዳዎቼን እየከፈልኩ ተመኘው። ምን አሰብኩ? የሆነች ነገር ቀን ገቢ የምታስገኝ ነገር ቢኖረኝ ብዬ ተመኘው። ምኞቴን በዓመት ውስጥ አሳካሁት። እውነቴን ነው የምላችሁ። ተመኙ፣ እግዚአብሔር አሳካዋል። እናንተ ብቻ ያን የተመኛችሁትን ራእያችሁን ለመፈጸም ቀን ከሌሊት እሱ ላይ ብቻ ታርጌታችሁን አንዱ ሀሳባችሁ ላይ ብቻ አድርጉ። የቤተሰብ ምናምን የምትሉትን ኮተታ ተዉ ማለት ነው። ስለዚህ ቅመሞችዬ ሰላም እግዚአብሔር ከሁላችሁም ጋር ይሁን። ሪከርድ አበዛውባችሁ እንግዲህ በጣም ይቅርታ። ስሜታዊ ሆኜ ነው። በጣም የምናያቸውና የሚገጥመን ነገር ስለሆነ ናቸው። አንድ ሰውም ሁለት ሰውም ከገባችሁ ይገባቸዋል፣ ካልገባችሁ ደግሞ ምከረው እምቢ ካለ መከራ ይምከረው ነው። በራሱ ጊዜ ህይወት ደግሞ ስለምትመክራችሁ እኔ አቅሜን ሞክሬያለሁ። ህይወት በራሷ ጊዜ ታሳያችኋለች። የዛን ጊዜ ግን እንዳትረሱ። ሰላም እግዚአብሔር ከሁላችሁም ጋር ይሁን። ሁላችሁንም እወዳችኋለሁ። ደህና ሁኑ።